በእናትሽ ደስ ስትል ወይኔ በእናትሽ ሶሲ እኮ ስማርት ናት። በቃ ትላንትና እኮ ቦዛራሽ ዝም በይ በስካር ማፍተናች ዛራ ደግሞ ሲያበረ እንደማለው አንቺ ደግሞ እንደው ስንት ሰው አለ። ስሚ ልንገርሽ ሃይሚ ምን እንዳለች ታውቃለች? በመላምት በግምት አታውሩ ብላለች። እኔ በግምት ማውራት አልፈልግም። እና ታዲያ በምን እያወራሽ ነው አሁን? ይቺ ደግሞ አለች አንዲት አሮጊት ጅልጥ ልጅ ታብታብ አድርጉ። ከታይ ተቀምጣችሁ ምን ትሰራላችሁ? ኮፒ ሊንክ ሸር አድርጉ። ታብታብ አድርጉ። መሲ ከታይ አንዳንዶቹ አሉ የሶስት መላጣ ልጆች እናታቸው ሱጣሙ። አይ ኧረ ምላሳት እናት ብለሽ አትሰይ። እቺ ክርታፍስ እነዚህ አሉ በእናትሽ ሽሮና እንጀራ ሆዳቸው ሞልቶ ማለት ነው። ቦርጫቸው እንደ ጭንቅላታቸው አንቺንስ ሩዝ አይደል የደፈነሽ? ኧረ ተይ የኔስ ንዴት ነው የደፈነኝ። ሀፒ እንዴት ነሽ? ዛሬማ አዲስ ነገር መኖር አለበት እንዴ? ምን ነው ሰዋት? ኧረ እቺ ከአዲስ ነገር ቀይሞች ዛሬ ምን ልታመጭብኝ ነው? አንቺ ወጣልኝ እናውራኝ። እኔ ለምን እንደሆነ አራ ቅዱስ ሚካኤል አዲስ ነገር አሰማን። ዛሬማ ማለዶ አንፈልግም እና ጭቅጭቅ አንፈልግም። አንድ ወር ሙሉ ሰልችቶናል በዚህ ያዘ። ኧረ እና ሃይሚን ጨረቃ ጋር ልጆችን እኮ ወይኔ ብላችሁ ልጆች እየመጡ ነው። ዛራ ጥሩ ሰው ነበር ሲያልሻት እንኳን ጥሩ ልኮን መቼ ነው ጥሩ ሆነች? በይ ስሙ አሬ አንዳችሁ ማንዳው ዛራ ጥሩ ልጆች ሆነውን አራት ልጆች እኔ ስቀልድ ነው ማሬ። አንድ ወር ሙሉ ሳይቀለብ እኔ ጁርዲ ተረጋጉ፣ እስቲ ተረጋጉ። ሙድ እያስኩባቸው ነው ማሬ። እኔ ሁልጊዜም እንደዚህ ነኝ። እኔ ስቀልድ ነው የባሰ ልጅ ፈልጌ። ኧረ ልጆቹ ቀርተው እነሱ ሰላም በሆኑልኝ አሁን ኸይር ያሰማና አሜን። አዩ ዱአረግ ስሙ ወዶቼ ስሙ። እናታቸው ማለት ነው ትናንትና ነገሩ ቆንጆ ናት፣ ግን ጠላቶቹ ድብን ይበሉ እንጂ ሞላ ብላለች። አይ ልጆቹም አይጎዱም በዛ አካሄድ። አሜን ኸይር ያሰማን እያለ ነው። አሜን አሜን። ማሮቼ አንድ ጥያቄ ልጠይቃችሁማ። ግን እናንተ ማለት ነው አሁን የግል ህይወታችሁን አስተካክላችሁ ጨርሳችኋል? እስቲ አንዳንድ ምክር ያስፈልጋል። ቆንዳና ደጋ ወዴት ነው ወዴት? እውነትሽን ቆላና ደጋ ወላሂ ራጂ አስተካከል እንኳን ሊስተካከል ፈርማል ያዘ። የሰው ቤት የራሷን ሩበት የሰው ታማስል ሆነን አይደለ እንዴ? ልልሽ የፈለኩት አሁን አገር ስትገቡ ፋፈሽ ብላችሁ እንደፈለጋችሁ የምትቦሸረኩበት ነገር አስተካክላችኋል? እኔ እኮ ከእናንተ ምክር ስለፈለኩ ነው ከይቅርታ ጋራ። እንዴት ናችሁ? ገና አልጀመርኩም እያለችሽ ነው ፋሲ ማለት ነው። ገና አልጀመርኩም ማለችሽ እንኳን ላስተካክለው። በየት ነው ሸር ያደረገው ደግሞ ብሩ? እስኪ አንዴ ልንገራችሁ ማለት ነው። አንዴ እስካዳምጪና ምንድነው ሸር ያደረገው? ቆይ ምንድነው ሸር ያደረገው? በምንድነው ሸር ያደረገው? መልሽልኝ፣ እኔ ተረጉምልሻለሁ። እኔ ዛሃራ ልኖርልሽ። የግል ህይወታችን በካሪደር ነው የሚስተካከለው። ካሪደር ኧረ ቶሎ በይው ይዘር ቶሎ በይ። እንትን ነው የሆነ እንትን ብሎ ማለት ነው። የሆነ በኢንስታግራም ነው የሆነ እንደ ኳስ ተደርድሮ በዛ ላይ መሮጥ ማለት ነው። በቃ እንደዛ። አዎ ግብ እንትን እሱ እኮ መሮጥ አይደለም። አይ ትርጉም አለው። በኳስ ላይ እኮ ኳስ ስትጫወች ያለ ትርጉም ኳስ አይጫወትም። ጎልና ጎል ግብ ማስገባት ነው። አንቺ እንደዛ አይደለም። ይኸው እንደ እንትን ማለት ነው። የሆነ ጌም የሚጫወቱበት ሄድቡልቡል አለ አይደለም? እንደሱ ተደርድሮ ከላይ ከዛ ሰውየው እየሮጠ ይሄዳል ማለት ነው። በቃ መራመድ የሚያቀር አብራሪው ቀበሌ ሰሚ ልንገርሽ፣ ያኮ ታዲያ ተራ ነገር አይደለም። የሆነ ከላይ ስትረጋጩ ከታይ የሚሮጥ አለ እኮ
የሆነ ነገር አጥብቀሽ ስትይዙ እንደ መላላት ማለት ልክ እንዳንቺ ቡለን እንደላለው ሲያጠብቁሽ ትላለያለሽ። እዚህ ጋር ሲያገኙሽ እዛ ትገኛለሽ። እንደዛ ነው። በዚህ ላይ እንደመሄድ ሆነብኝ ማለቱ ነው። ወይኔ ምን አድርገው አፖይት ነው የማገኘው አሁን እስኪ ዛራ ኮተታም ዛራ እንዴ እውነትህን ነው። አሁን መሲ ደግሞ ማለት ነው ልክ ጎል እዛና እዛ ጎል ተቀምጦ አንዱ ጎል ኦሌ አለሙ ሸርታቴ ሲያንሸራትትባት በዛ ትንሸራትታለች። ከዛም እንዲሆነ ስሟ ጅዋ ጅዌ ይጅበት መሲ ስሚኝ አዳምጪኝ ዛራ አዳምጪ አንቺ ኮተታ ማለት ነው። ሁላችሁም እዚህ ጋር ያላችሁ ሰዎች አዳምጡና አንዴ ላውራ ከዛ ወርዳለሁ። እሺ እኔ ወደች እና ምን ልላችሁ ፈልጌ ነው ሃይሚ ትናንትን የሰራችሁ ቪዲዮ ማለት ህሊና ያለው ሰው ይገባው ይሆነ ነው። ሪፖርት አልሆነም። የሃይሚ ሪፖርት ቢሆንም ፈጣሪ ነው የሚያኖረኝ ብላለች። ሶ ሼር ኮፒ ሊንክ አዳምጪን ሁላችሁም ልክ እንደ ሴት ያላችሁ ሰዎች ልክ እንደ ሴት ሊሰማችሁ የሚገባ ነገር እሷ በውስጥ ምን እያሉ ነው ያሉት? እሷ ማለት ነው ኢቭን ይቅር ሞባይል ይቅርና ልብስ ተቀዶ የሚጣል ልብስ እንኳን እኔ ነው የገዛሁልሽ አንቺ የማትባለው በውስጥ የማትናገረው የማትሳደበው ስድብ የለም። እቺ ልጅ ውስጥ ያወቀ ማንኛው ሰው የለም። አሁን እሷ ላይ እየተፈረደ ነው ያለው። እንዴ ትናንት ለምን መጣሽ? ስጦታ አይመለስም። ስጦታ እንደማይመለስ ታውቃለች እኮ። ነገር ግን ውስጧ በደንብ ስለበሰለ ነው። ውስጧ በደንብ ስለቆሸፈ ነው። በውስጥ እየሄዱ ወርቅ እኛ ነው የገዛ ነው፣ እኛ ነው እንደዚህ ያደረግነው፣ እኛ ነው እንደዚህ ያደረግነው። ምን እየሆናችሁ ነው ያለው? ማርያም በጣም ነው የሚያስጠላ። ችግር የለም ስለ ሪፖርት ስለ ዩቲዩብ ሪፖርት ችግር የለም። መሲ ይቅርታ ሃይሚ የሪፖርት ተዘጋ ማለት ችግር የለውም። ሃይሚ ተዘጋ ማለት ችግር የለውም። ከዚህ በኋላ እና አንቺ መሰረት አንዴ ልንገርሽ እሷ እንደዛ ስትል እሷ እንደዛ ብላ ስታስረዳ ብሩኬ የመለሰላት መልስ ምንድን ነው? በእነሱ ነው እንደምትኖሪው ተናድሽ ነው እንደ ብሎ ነው የሳቀው። ጭራሽ በኦዲየንስ ነው ያቸውኩት። ስለዚህ እሱም መልሶላታል እኮ እሱም እኮ ለኦዲየንስ መልሷል። ኖ አይደለም ኦዲየንስ አይደለም እነሱ የተናገሩ እኮ ኦዲየንስ አይደለም። ኖ አይደለም ዛራ እዚህ ሁላችሁ ማወቅ ያለባችሁ ነገር የተናገሩት ንግግር ኦዲየንስ አይደለም። የሱና የሷ ቀረቤታ ያለችው ሰዎች ናችሁ። እነሱ አንዴ ልብስ ስጥልኝ አንዴ እንደዚህ በራሳችሁ አንደበት በራሳችሁ እንደዚህ ስጥልኝ እያሉ እየሰጡ የነበሩ ሰዎች እኮ ነው እንደዚህ ያደረጉ ያሉት። ኦዲየንስ አይደለም እኮ ማሲ እሷ እኮ ተናግራለች እኮ እየሸቀጡ የነበሩ ሰዎች እኮ ነው እንደዚህ ያደረጉ ያለችው። ማሲ ተመልሶላታል። ማሲ ተረጋጊ። እሱም እኮ ኦዲየንስ ማለት ልክ እንደኛ ነው፣ ልክ እንዳንቺ ልክ እንደኛ ነው። እነዚህ ሰዎች ግን አንዴ ለሀብ አንዴ ለቤኪ አንዴ ለቡርኬ ስጥልኝ እያሉ እየላኩ የነበሩ ሰዎች እኮ ነው እንደዚህ ያሉት። እቺ ልጅቷ ምን ታርግ? እሺ ምን ታርግ ልጅቷ? እስኪ አንድ ሰው መጥቶ ሃይሚዬ ላይ እንደዚህ አድርጋለች ብሎ እስኪ ይናገሩ። አሁን ይምጡ እስኪ ይናገሩ። እንዴ ልጅቷ እኮ ምንም እኮ ያደረገችው ነገር የለም። ትናንት የተናገረችው ንግግር ስጦታ መመለስ ፈልጋ ሳትሆን መልስ ነው የሰጠችው። መልስ ከተረዳችሁ መልስ ነው የሰጠችው። ነገር ግን ወዳጅ መስሎ እንደዚህ ያሉ የቆዩ ሰዎች ነው እሷን በውስጥ እየሄዱ አንቺ እንደዚህ እኮ ሰጥተሽናል ነበር፣ አንቺ እንደዚህ እኮ አድርገሻል ነበር፣ ዱባይ ላይ እኮ እንደዚህ አድርገን ነበር እያሉ እሷን እየቆሰቆሱ ያሉት ከሱ የማያወሩ ሰዎች ናችሁ። ቢልስ አይደለም በጣም ነው የሚከብደው። ሰው በምን አይነት ቋንቋ እንደሚረዳ ብቻ አላውቅም። በምናቸው እንደሚያስቡ አላውቅም። ከባድ ያልፋል ስተሚያልፍ ያልፋል ብሏል።
እንዴት ብናደርግ ብቻ አላውቅም እኔ ወላሂ። ወደ ኢትዮጵያ ደውለሽ ነበር ዛሬ? ማንም ስልክ ያነሳ ሞክሬላቸው ነበር የሚያነሳ። እኔ እኮ ትናንትና የአባቷን ስልክ ስጡኝ ብላቸው ምን ያደርግልሻል? አይ ግን አዎ እውነት ነው እኮ ግን እነሱ የራሳቸውን እንትን ራሳቸው ያውቃሉ። እንደው ስራ ነው እያሉ እንደምንጎዳታል ብዬ ነበረ። አረዲያ እኔ ይሄ ስራ ነው እኔ አላውቅም። እኔና አንቺ ተግባብተናል፣ ግን ሌላው ሰው ሊግባባ አልቻለም። ይሄ ስራ ነው አይባልም። ንገራችሁ አሁን እዚህ ጋር ማለት ነው እናንተ ሰብር አድርጉ፣ ዱአ አድርጉ፣ አትንጫጩ፣ አትሳደቡ፣ የሚሳደቡበት ቦታ አትሄዱ። በቃ ራሳችሁ ጠብቁ። ኧረ ማርያም እኔም በሚሳደቡት ራሱ ያመኛል እኮ ልሳደብህ። እኔስ የሚሳደቡት ውስጥ መመደብ ማለት ነው። እኔ ተናግሬያለሁ። እኔ ዲያኔም ብቻ ነው እየተሳደብኩ ሌላ ማንም ሰው የተሳደብኩት የለም። ማንም አትሳደቡ፣ ማንም አትሳደቡ። ልንገራችሁ እናንተ ተሳደባችሁ አልተሳደባችሁ ተራገጣችሁ አታውቋቸው አያውቋችሁ። እኛ የምናውቃቸው በቪዲዮ ነው። ምን ወዳቸው ከሆነ በቃ እናድንቃቸው እናያቸው እስከ መጨረሻው ይታዩ። ሀዩዬ የኔ እናት እሷ ለምን ስጦታ መለሰችው እያሉ እየፈረዱባት ስላለች እኮ ነው እኔ እንደዚህ መናገር ፈልጌ የተናገርኩት። እሷ እኮ ለመመለስ ፈልጋ አይደለችም። እሷ ግን የራሷ ምክንያት አላሽ። እኔ እዚህ ጋር ብዙ ነገር ያወቅኩ ነገር አለ። በውስጥ እስኪ ልጅ እኮ መከራ ነው ያገኘች ያለችው። ምን ያደረገች? እነሱስ ምን አገባችሁ? ምንድነው ያገባችሁ? በሷ ህይወት የፈለገት ማድረግ ትችላለች። መብቷ እኮ ነው። ማንም እኮ በኔ ህይወት ማንም ይገባ የለም። በኔ ህይወት በሷም በማንም ህይወት እኮ ማንም ይገባ የለም። እነዚህ ልጆች እኮ ምናቃቸው በሜዳ ነው እንዴ። በአካል እኮ እነሱ ምን እንደሚያደርጉ ምናቃቸው ነው። ኧረ ተዋቸው፣ ወላሂ መዘጋዘት፣ መሳደብ ይሄ ኧረ ተዋቸው እስኪ ይስሩበት፣ በቃ ይስሩበት። አብሮ አላህ ካረጋቸው አብሮ ይሆናሉ። እኔ ጋር ልጆች ጫጫታ ስላለ ነው። ኖ አይደለም አብሮ መሆን ሳይሆን ልጅቷ ለቀቅ አድርጓት። አሁን የምትሳደቡ ሰዎች አስረግጠ ነው የምነግራችሁ፣ ትክክል ናት። በቃ እስኪ ምን ታምጣላችሁ? ኮሜንት ላይ የምትናገሩ ሰዎች ስርዓት ያዙ። የምር መሰሏ መብቷ ነው። በቃ አይመለከታችሁም። እያንዳንድሽ አስረግጬ ነው የምነግርሽ። የፈለገች ማድረግ ትችላለች፣ መብቷ ነው፣ ህይወቷ ነው። እንደማታውቋት ሆናችሁ አትናገሩ። እሷ ለመጣል የምታደርጉት ነገር እሷ ለመጣል ብር አዋጣችሁ የሰበሰባችሁ ሰዎች አርፋችሁ ተቀመጡ። ሌላ ነገር እንዳንዳረስ። የምር ጌታን የምሬ ነው። ለሷ ለመጣል ብር ይሰበሰባል። ለምንድነው አንቺ እህትሽ፣ አባትሽ፣ እናትሽ ለምንድነው የማትሰጪው? ለምንድነው የአባትሽ የእናትሽ ጫማ የማትሰጪው? አንቺ ለሷ ለመጣል ብር አዋጥሽ ስደት ሀገር ሆነሽ ብር ያዋጥሽ ምክንያት ሁላችሁም እየነገራችሁ እሷ መጣል አትችሉም። በቃ እሷ እግዚአብሔር ላላት ማንንም ሰው ሊጥላት አይችልም። የፈለገች ማድረግ ደግሞ መብቷ ናት፣ መብቷ ነው። የፈለገች ማምረጥ የፈለገች ማድረግ መብቷ ነው። አይመለከትሽም፣ ያንዳንድሽ አይመለከትሽም። ትናንትን እያወራሽው የነበርሽ ገስት ላይ እግዚአብሔር ሬሳሽን ወደ ሀገርስ አይምለስሽ። ትናንትን ገስት ላይ እያወራሽ እየሰደብሽ የነበርሽ ሴት ሬሳሽ ወደ ሀገር አይምለስሽ። እየነገርኩሽ ባለጌዎች ናችሁ እናንተ። በሴት ልጅ ላይ ሴት የምትፈርዱ ባለጌዎች ናችሁ። የናንተ አትሳደብ እዚህ ጋር የናንተ ነው አይደለም፣ መሳደብ አይደለም። እየነገርኩ ነው ያለሁት፣ መሳደብ አይደለም። አይሰማችሁም? ትናንትን የተባለችው ነገር አይሰማችሁም ሁላችሁ ማለት ነው። እንደዚህ መሳደብ አይደለም ይሄ ነገር። ቆሰምቶና ሁላችሁ እንዴ ምንድነው? እኛ ኑርላት ህይወታ እኛን እንምራ እኮ ነው ያሉ እኛ እንምራ። ምን አገባችሁ እናንተ? ምን ቤት ናችሁ? ገደል አትገቡ? ምንድነው ችግራችሁ? እሷ ምንድነው እሷ አሁን እስከ መጨረሻ መቆየት ምንድነው ያቃታችሁ? ገና እኮ ነው እንዴ። ጌታን ታሳፍራለህ።
ሴትነታችሁ ሴትነቴ በትናንትን ገስ ላይ የምትናገሩ የነበራችሁ ሰዎች ጠልቻለሁ። ሴት ሆናችሁ በሴት ላይ የምትፈርዱ ያለ ነው ሰው ባንድ እንደገና ተናግረን በ20 ደቂቃ ቪዲዮ አይታችሁ የምትፈርዱ ባለጌው ሰዎች አሁን አስረግጬም ነገራችሁ መብቷ ነው። አስረግጬ ነው ነገር መብቷ ነው። ደጋ ተደረገች። በጣም ይቅርታው ያላችሁ ሰዎች እኔ ከውስጤ ነው የተናገርኩት። ስሜት አሁኛለሁ። እውነት ለመናገር ደግሞ የተናገሩት ነገር ትክክል ነው። አንድ ሰው መውቱ ማድረግ አለበት። ሁሉ አይመለከተውም። ስለዚህ ሁላችሁም